ጾመ ሐዋርያት ወይም የሰኔ ጾም በሚቀጥለው ሰኞ ይገባል። ጾሙ ከመግባቱ በፊት ልታደርጓቸው የሚገቡ ሁለት ዋና ዋና ነገሮችን በዚህ ቪዲዮ ነግራችኋለሁ። ትምህርቱ ግን ለብዙዎች እንዲደርስ የምትችሉትን ነገር ሁሉ አድርጉ። በስህተት ብዙዎች የሚሉት አሉ። ይህ ጾም የመቆም መነኮሳት ጾም ነው፣ ቆራቢያን ብቻ የሚጾሙት ጾም ነው፣ ካህናት የሚጾሙት ጾም ነው ይባላል። በፍጹም የሰኔ ጾምን መጾም ያለብን ሁላችንም ክርስቲያኖች እንጂ ለካህናት፣ ለቆራቢያን፣ ለመነኮሳት ተብሎ የተሰራ ጾም የለም። ከሰባቱ አጽዋማት አንዱ ስለሆነ ሁላችንም ራሳችንን አዘጋጅተን ጾምን መጾም ይገባናል። እንግዲህ የሰኔ ጾም ወይም ጾመ ሐዋርያት በሚቀጥለው ሰኞ ማለትም ግንቦት 24 2018 ቀን ይገባል። ከመግባቱ በፊት ሁለት ነገሮችን ብታደርጉ በጾሙ ጸጋና በረከትን ታገኙበታላችሁ፣ በእግዚአብሔር ዘንድም ትባረኩበታላችሁ። የመጀመሪያው እስካሁን የሰራችሁት ምናልባት ከቤተ ክርስቲያን ርቃችሁ ከእግዚአብሔር ሕግ አፈንግጣችሁ በማወቅም ባለማወቅም የሰራችሁት ኃጢአትና በደል ካለ ለንስሐ አባታችሁ መናገር፣ መናዘዝ፣ ንስሐ አባታችሁንም ማማከር ይገባቸዋል። በጾም ሲመጣ ንስሐ መግባት፣ ወደ ቤተ እግዚአብሔር መቅረብ እንዲሁም ደግሞ በጸሎት መትጋት ያስፈልጋልና ለዚህም በቂ ምክርን ከንስሐ አባታችሁ ማግኘት ይገባቸዋል። ሁለተኛው የሰኔ ጾም ከመግባቱ በፊት እሁድ በዓለ ጰራቅሊጦስን እናከብራለን። በዓለ ጰራቅሊጦስ ክርስቶስ ከትንሣኤው በኋላ በ50ኛው ቀን ለሐዋርያት መንፈስ ቅዱስን ልኮ ጥበብን ዕውቀትን ገልጾላቸዋል፣ ማስተዋልን አግኝተዋል። የእግዚአብሔር ልጆች መሆናቸውን ወንጌልን በድፍረት ለመስበክ ኃይልን ብርታትን ተሰጥቷቸዋልና እናንተም ጾሙ ሰኞ ሊገባ እሁድ ቀድማችሁ ቤተክርስቲያን ገብታችሁ ቅዳሴ ማስቀደስ፣ ወንጌሉን መስማት፣ ለሐዋርያት የላከውን መንፈስ ቅዱስ ለኔም ላክልኝ፣ ኃይልን ብርታትን አድለኝ፣ ጾሙን በሰላም እንድጾም እርዳኝ ብላችሁ መማፀን፣ ራሳችሁን በጸሎት ማበርታት ይጠበቅባችኋል። እነዚህን ሁለት ነገሮች ካደረጋችሁ ጾሙን በሰላም ትፈጽማላችሁ፣ ጸጋና በረከትንም ታገኛላችሁ። እግዚአብሔር አምላክ ጾሙን በሰላም ያስጀምረን፣ በሰላምም ያስፈጽመን። አሜን።